ሰላም ጤና ይስጥልና አድማጭ ተመልካቾቻችን እንደምን ቆያችሁ? ዛሬ ሰኔ 17 2018 ዓ.ም ዕለታዊ ኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ20 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የተለያዩ ሀገር ገንዘቦች እጃችሁ ላይ ካለና በዛሬው ዕለት ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ ወይም ደግሞ የትኛው የግል ምንዛሬ ቢሮ ላይ በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣችኋለን። አዲስ ከሆናችሁ ሰብስክራይብ፣ ሌሎቻችሁ ላይክ፣ ሼር አድርጉ። እንደዚሁ ማንኛውም አይነት ጥያቄ ካለ በኮሜንት ማሳወቅ ትችላላችሁ። በዛሬው ዕለት የጥቁር ገበያ ሐዋላ ምንዛሬ የተወሰነ መሻሻል ሲያሳይ የግልና የመንግስት ባንኮች ላይ ደግሞ ጭማሪ አለ። የተወሰኑ ባንኮች ላይ ያለው የምንዛሬ መጠን ደግሞ ከጥቁር ገበያም ከግል ምንዛሬም በላይ ባንኮች ይመነዝራሉ። የምን ሀገር ገንዘብ የሚለውን በዚህ መረጃ ያገኛሉ። በመጀመሪያም ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ ስክሪኑ ላይ እንደምታዩት 182 ብር ከ29 እየተመነዘረ የሚገኝ ሲሆን 1000 ዶላር በዛሬው ዕለት ጥቁር ገበያ ላይ 182294 ብር ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ ኢትዮ ፎሬክስ ላይ 1 ዶላር 178 ብር እየተመነዘረ የሚገኝ ሲሆን 1000 ዶላር ደግሞ በዛሬው ዕለት ግል ምንዛሬ ቢሮ ላይ 178000 ይመነዘራል። በዛሬው ዕለት በከፍተኛ ደረጃ ዶላር የሚመነዝሩ ዋና ዋና ባንኮች ከምንላቸው ቶፕ ስሪዎችን ስናይ ቀዳሚው ንግድ ባንክ ላይ 1 ዶላር በዛሬው ዕለት 163 ብር ከ96 እየተመነዘረ የሚገኝ ሲሆን 1000 ዶላር በዛሬው ዕለት ንግድ ባንክ ላይ 163960 ብር ይመነዘራል። አማራ ባንክ ላይ ደግሞ 1 ዶላር 163 ብር ከ12 እየተመነዘረ የሚገኝ ሲሆን 1000 ዶላር 163120 ብር ይመነዘራል። ኦሮሚያ ኢንተርናሽናል ባንክ ላይም በዛሬው ዕለት 1 ዶላርን 162 ብር ከ43 እየመነዘረ የሚገኝ ሲሆን 1000 ዶላር በ162430 ብር ይመነዘራል። ሌላኛው ገንዘብ ፓውንድ ስተርሊንግ ነው። 1 ፓውንድ ስተርሊንግ በዛሬው ዕለት ጥቁር ገበያው ላይ 240 ብር ከ50 እየተመነዘረ የሚገኝ ሲሆን 1000 ፓውንድ ጥቁር ገበያ ላይ 240504 ብር ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ ኢትዮ ፎሬክስ ላይ 1 ፓውንድ 228 ብር ከ87 እየተመነዘረ የሚገኝ ሲሆን 1000 ፓውንድ 228876 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ፓውንድ የሚመነዝሩ ባንኮችን ስናይ ቀዳሚው አማራ ባንክ ላይ 1 ፓውንድ ስተርሊንግ 218 ብር ከ20 ይመነዘራል። 1000 ፓውንድ 218200 ብር ይመነዘራል። አባይ ባንክ ላይ ደግሞ 1 ፓውንድ 214 ብር ከ06 እየተመነዘረ ስለሆነ 1000 ፓውንዱ 214060 ብር ይመነዘራል። አቢሲኒያ ባንክ ላይ ደግሞ 1 ፓውንድ ስተርሊንግ 212 ብር ከ80 ሲመነዘር 1000 ፓውንድ 212800 ብር ይመነዘራል። ሌላኛው ገንዘብ ዩሮ ነው። 1 ዩሮ በዛሬው ዕለት ጥቁር ገበያ ላይ 207 ብር ከ18 እየተመነዘረ የሚገኝ ሲሆን 1000 ዩሮ ጥቁር ገበያ ላይ በዛሬው ዕለት 207181 ብር ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት ኢትዮ ፎሬክስ ላይ 1 ዩሮ 199 ብር ከ45 እየተመነዘረ የሚገኝ ሲሆን 1000 ዩሮ ደግሞ የኢትዮ ፎሬክስ ላይ 199450 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝሩ ባንኮችን ስናይ ቀዳሚው አማራ ባንክ ላይ 1 ዩሮ 189 ብር ከ94 ሲመነዝር 1000 ዩሮን 189940 ብር ይመነዝራል። ዘመን ባንክ ላይም 1 ዩሮ በዛሬው ዕለት 188 ብር ከ42 እየተመነዘረ የሚገኝ ሲሆን 1000 ዩሮ 188420 ብር ይመነዘራል። አዲስ ኢንተርናሽናል ባንክ ላይም 1 ዩሮ 186 ብር ከ53 ሲመነዘር 1000 ዩሮ ደግሞ 186530 ብር በመመንዘር ላይ ይገኛል። ሌላኛው ገንዘብ ደግሞ ስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 224 ብር ከ99 እየተመነዘረ የሚገኝ ሲሆን 1000 ስዊስ ፍራንክ በዛሬው ዕለት ጥቁር ገበያ ላይ 224990 ብር ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት 1 ስዊስ ፍራንክ 215 ብር ከ34 እየተመነዘረ የሚገኝ ሲሆን 1000 ስዊስ ፍራንኩን ግል ምንዛሬ ቢሮ ላይ 215340 ብር ይመነዝሩታል። በከፍተኛ ደረጃ በዛሬው ዕለት ስዊስ ፍራንክ የሚመነዝሩ ባንኮች ደግሞ ቀዳሚው ዳሽን ባንክ ሲሆን ዳሽን ባንክ ላይ 1 ስዊስ ፍራንክ
203 ብር ከ16 ይመነዝራል። 1000 ስዊስ ፍራንኩን ደግሞ 203160 ብር ይመነዝራል። አዲስ ኢንተርናሽናል ባንክ ላይም አንድ ስዊስ ፍራንክን 202 ብር ከ96 እየመነዘረ የሚገኝ ሲሆን 1000 ስዊስ ፍራንኩን ደግሞ 202960 ብር ይመነዝራል። ብሔራዊ ባንክ ላይ ደግሞ አንድ ስዊስ ፍራንክ 198 ብር ከ36 ሲመነዘር 1000 ስዊስ ፍራንክ 198360 ብር ይመነዘራል። ሌላኛው የቻይና ዩዋን ነው። አንድ ቻይና ዩዋን በዛሬው ዕለት ጥቁር ገበያ ላይ 26 ብር ከ81 እየተመነዘረ የሚገኝ ሲሆን 1000 ቻይና ዩዋን ደግሞ ጥቁር ገበያ ላይ 26810 ብር ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት ቻይና ዩዋን 25 ብር ከ89 ሲመነዘር 1000 ቻይና ዩዋን 26389 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ቻይና ዩዋን የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ ቻይና ዩዋን 29 ብር ከ25 ሲመነዘር 1000 ቻይና ዩዋን 29250 ብር ይመነዘራል። ያ ማለት ስኬት ባንክ ላይ ቻይና ዩዋን የሚመነዘርበት ዋጋ ከጥቁር ገበያውም ከግል ምንዛሬውም በላይ ስለሆነ ስኬት ባንክ ላይ የቻይና ዩዋን ካላችሁ ስኬት ባንክ ላይ ብትመነዝሩ ተጠቃሚ ትሆናላችሁ። ሌላኛው ቻይና ዩዋንን በከፍተኛ የሚመነዝረው ብርሃን ባንክ ሲሆን ብርሃን ባንክ ላይ አንድ ቻይና ዩዋን 23 ብር ከ57 ይመነዘራል። 1000 ቻይና ዩዋን ደግሞ 23570 ብር ይመነዘራል። ብሔራዊ ባንክ ላይ ደግሞ አንድ ቻይና ዩዋን 23 ብር ከ29 ሲመነዘር 1000 የቻይና ዩዋን 23290 ብር ይመነዘራል። ሌላኛው የስዊድን ክሮና ነው። አንድ ክሮና በዛሬው ዕለት ጥቁር ገበያ ላይ 18 ብር ከ69 እየተመነዘረ የሚገኝ ሲሆን 1000 ስዊድን ክሮና ደግሞ 18696 ብር ይመነዘራል። ስዊድን ክሮናም በከፍተኛ ደረጃ በዛሬው ለሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ስዊድን ክሮና 16 ብር ከ76 ይመነዘራል። 1000 ስዊድን ክሮናን 16760 ብር ይመነዘራል። ልማት ባንክ ላይ ደግሞ አንድ ክሮና 16 ብር ከ41 ሲመነዘር 1000 ክሮና ደግሞ 16410 ብር ይመነዘራል። አቢሲኒያ ባንክ ላይም አንድ ክሮና 16 ብር ከ34 ሲመነዘር 1000 ክሮና ደግሞ 16340 ብር ይመነዘራል። ሌላኛው የካናዳ ዶላር ነው። አንድ ካናዳ ዶላር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 128 ብር ከ23 ሲመነዘር 1000 የካናዳ ዶላር ደግሞ 128239 ብር ጥቁር ገበያ ላይ ይመነዘራል። በግል ምንዛሬ ቢሮ ላይ ደግሞ በዛሬው ዕለት አንድ ካናዳ ዶላር 121 ብር እየተመነዘረ የሚገኝ ሲሆን 1000 የካናዳ ዶላር 121000 ይመነዘራል። ሮሃ ፎሬክስ ላይ ነው። በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ካናዳ ዶላርን 113 ብር ከ34 ሲመነዘር 1000 ካናዳ ዶላር 113340 ብር ይመነዘራል። ብርሃን ባንክ ላይ ደግሞ አንድ ካናዳ ዶላር 112 ብር ከ77 ሲመነዘር 1000 ካናዳ ዶላር 112770 ብር ይመነዘራል። አማራ ባንክ ላይም አንድ ካናዳ ዶላር 112 ብር ከ75 ሲመነዘር 1000 ካናዳ ዶላሩን ደግሞ 112750 ብር በመመንዘር ላይ ይገኛል። ሌላኛው አውስትራሊያ ዶላር ነው። አንድ አውስትራሊያ ዶላር በዛሬው ዕለት ጥቁር ገበያ ላይ 125 ብር ከ89 እየተመነዘረ የሚገኝ ሲሆን 1000 አውስትራሊያ ዶላር ደግሞ በዛሬው ዕለት ጥቁር ገበያ ላይ 125899 ብር በመመንዘር ላይ ይገኛል። በግል ምንዛሬ ቢሮ ላይ ደግሞ ሮሃ ፎሬክስ ላይ አንድ አውስትራሊያ ዶላር በዛሬው ዕለት 115 ብር ከ20 እየተመነዘረ የሚገኝ ሲሆን 1000 አውስትራሊያ ዶላር 115200 ብር በመመንዘር ላይ ይገኛል። በከፍተኛ ደረጃ በዛሬው ዕለት አውስትራሊያ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድ አውስትራሊያ ዶላር 111 ብር ከ66 ሲመነዘር 1000 አውስትራሊያ ዶላር 111660 ብር ይመነዘራል። ልማት ባንክ ላይ ደግሞ አንድ አውስትራሊያ ዶላር 110 ብር ከ22 ሲመነዘር 1000 አውስትራሊያ ዶላር ልማት ባንክ ላይ 110220 ብር ይመነዘራል። ንግድ ባንክ ላይ ደግሞ አንድ አውስትራሊያ ዶላር 107 ብር ከ42 ሲመነዘር 1000 አውስትራሊያ ዶላሩ 107420 ብር ይመነዘራል። ሌላኛው የሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ 48 ብር ከ51 እየተመነዘረ የሚገኝ ሲሆን 1000 የሳውዲ ሪያል በዛሬው ዕለት ጥቁር ገበያ ላይ 48510 ብር ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ሳውዲ ሪያል 45 ብር ከ62 ሲመነዘር 1000 የሳውዲ ሪያል ግል ምንዛሬ ቢሮ ላይ በዛሬው ዕለት 45620 ብር ይመነዘራል። በዛሬው ዕለት ሳውዲ ሪያልን በከፍተኛ ደረጃ የሚመነዝሩ የኢትዮጵያ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ ሳውዲ ሪያልን
47 ብር ከ87 እየመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል በዛሬው ዕለት ስኬት ባንክ ላይ 47870 ብር ይመነዘራል። ሂጅራ ባንክ ላይ ደግሞ በዛሬው ዕለት 1 ሳውዲ ሪያል 44 ብር ከ79 እየተመነዘረ የሚገኝ ሲሆን 1000 ሳውዲ ሪያል ሂጅራ ባንክ ላይ 44790 ብር ይመነዘራል። ዘምዘም ባንክ ላይም 1 ሳውዲ ሪያል በዛሬው ዕለት 44 ብር ከ75 ሲመነዘር 1000 ሳውዲ ሪያል ዘምዘም ባንክ ላይ 44750 ብር ይመነዘራል። ሌላኛው ገንዘብ ደግሞ የዱባይ ድርሃም ነው። አንድ ድርሃም በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 49 ብር ከ63 እየተመነዘረ የሚገኝ ሲሆን 1000 የዱባይ ድርሃም በዛሬው ዕለት ጥቁር ገበያ ላይ 49637 ብር ይመነዘራል። በግል ምንዛሬ ቢሮ ላይ በዛሬው ዕለት ኢትዮ ፎሬክስ ላይ አንድ የዱባይ ድርሃም 47 ብር ከ54 ሲመነዘር 1000 የዱባይ ድርሃም ኢትዮ ፎሬክስ ላይ 47542 ብር ይመነዘራል። በከፍተኛ ደረጃ በዛሬው ዕለት ድርሃም የሚመነዝሩ ባንኮች ስናይ ቀዳሚው ስኬት ባንክ ላይ አንድ ድርሃም 48 ብር ከ7 ሲመነዘር 1000 ድርሃም ደግሞ 48700 ብር ይመነዘራል። ድርሃም የሚመነዘርበት ዋጋ ስኬት ባንክ ላይ ከጥቁር ገበያውም ከግል ምንዛሬውም በላይ ስለሆነ የሳውዲ ሪያል ወይም ደግሞ የዱባይ ድርሃም ካላችሁ ስኬት ባንክ ላይ በተመነዝሮ የተሻለ ምንዛሬ ማግኘት ትችላላችሁ። ሌላኛው ድርሃምን በከፍተኛ ደረጃ የሚመነዝረው ባንክ ደግሞ ጸደይ ባንክ ሲሆን ጸደይ ባንክ ላይ አንድ ድርሃም በዛሬው ዕለት 47 ብር ከ90 ይመነዘራል። 1000 ድርሃም ደግሞ በዛሬው ዕለት ጸደይ ባንክ ላይ 47900 ብር ይመነዘራል። ሂጅራ ባንክ ላይም አንድ ድርሃም በዛሬው ዕለት 46 ብር ከ28 እየተመነዘረ የሚገኝ ሲሆን 1000 ድርሃም ደግሞ በዛሬው ዕለት ሂጅራ ባንክ ላይ 46280 ብር ይመነዘራል። ሌላኛው ኩዌት ዲናር ነው። አንድ የኩዌት ዲናር በዛሬው ዕለት ጥቁር ገበያ ላይ 590 ብር ከ06 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር ደግሞ በዛሬው ዕለት ጥቁር ገበያ ላይ 59066 ብር ይመነዘራል። እንደዚሁ በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናር 514 ብር እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር ደግሞ 51400 ብር ይመነዘራል። ልማት ባንክ ላይም በዛሬው ዕለት አንድ ኩዌት ዲናር 511 ብር ከ50 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር ደግሞ 51150 ብር ይመነዘራል። ንግድ ባንክ ላይም በዛሬው ዕለት አንድ ኩዌት ዲናር 498 ብር ከ43 እየተመነዘረ የሚገኝ ሲሆን 100 ኩዌት ዲናር ደግሞ በዛሬው ዕለት ንግድ ባንክ ላይ 49843 ብር በመመንዘር ላይ ይገኛል። ሌላኛው ገንዘብ ደግሞ ባህሬን ዲናር ነው። አንድ ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ ስክሪኑ ላይ እንደምታዩት 483 ብር ከ20 እየተመነዘረ የሚገኝ ሲሆን 100 ባህሬን ዲናር በዛሬው ዕለት ጥቁር ገበያ ላይ 48320 ብር ይመነዘራል። በባንክ ደግሞ ስናይ አንድ ባህሬን ዲናር በዛሬው ዕለት የኢትዮጵያ ባንክ ላይ 423 ብር ይመነዘራል። 100 ባህሬን ዲናርን ደግሞ 42300 ብር ይመነዝሩታል። የኦማን ሪያልን ደግሞ ስናይ አንድ ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 474 ብር ከ07 እየተመነዘረ የሚገኝ ሲሆን 100 ኦማን ሪያል በዛሬው ዕለት ጥቁር ገበያ ላይ 47407 ብር ይመነዘራል። በባንክ ደግሞ ስናይ አንድ ኦማን ሪያል በዛሬው ዕለት ባንክ ላይ 417 ብር ከ10 ሲመነዘር 100 ኦማን ሪያል ደግሞ 41710 ብር ይመነዘራል። የጆርዳን ዲናርን ደግሞ ስናይ አንድ ጆርዳን ዲናር በዛሬው ዕለት ጥቁር ገበያ ላይ 257 ብር ከ10 ሲመነዘር 100 ጆርዳን ዲናር ጥቁር ገበያ ላይ 25710 ብር ይመነዘራል። በባንክ ደግሞ ስናይ አንድ ጆርዳን ዲናር በዛሬው ዕለት ባንክ ላይ 223 ብር ከ05 ይመነዘራል። 100 ጆርዳን ዲናር 22305 ብር በባንክ ይመነዘራል። የቱርክ ሊሬ ደግሞ ስናይ አንድ ቱርክ ሊሬ በዛሬው ዕለት ጥቁር ገበያ ላይ 3 ብር ከ92 እየተመነዘረ የሚገኝ ሲሆን በባንክ 1 ብር ከ27 ይመነዘራል። የየመን ሪያልም በዛሬው ዕለት ጥቁር ገበያ ላይ በ0.76 ሳንቲም ሲመነዘር በባንክ በ0.66 ሳንቲም ይመነዘራል። የእስራኤል ሽቅልን ስናይ አንድ እስራኤል ሽቅል ጥቁር ገበያ ላይ 60 ብር ከ84 ሲመነዘር በባንክ 55 ብር ከ77 ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት ባንክ ላይ 9 ብር ከ67 ይመነዘራል። የኬንያ ሽልንግ 1 ብር ከ24 እንደዚሁም የጅቡቲ ፍራንክ በ0.90 ሳንቲም በባንክ እየተመነዘረ ይገኛል። የዛሬን ጨረስኩ። የመረጃ ምንጮቻችን ኢትዮ ብላክ ማርኬት .com፣ ኦል ባንክ ኤክስቼንጅ፣ ካፒታል ማርኬት ኢትዮጵያ እና ኢትዮ ፎሬክስ ናቸው። ቻው